ይልቅ ንገራት አንተም እንደማትወዳት ጅማሬዋ ደስ ቢያሰኝም ፍጻሜዋ እንደማያምር ንገራት። አንተ ልዩ ዋጋ ነህ ያለ ከኤመራልድ በላይ ከእንቁ በላይ። እኔ አልሰማው አንበሳ ራሱን ሲያጠፋ ላየው እባብ ራሱን ሲነድፍ አልሰማንም። በዘላለም ፍቅር ወድጄሃለሁ ሲልህ ማስማው በሞቴ ስሙኝ። መከራ ስትቀበሉ ወጣቶች ዛሬም ወደፊትም በሕይወታችሁ ሁሉ መከራ ከገጠማችሁ አንድ ማለፊያ መንገድ ልንገራችሁ። ርዕስ አድርጌ ሰጠዋችሁ ተቤዥቼሃለሁና አትፍራ፣ በስምህም ጠርቼሃለሁ አንተ የኔ ነህ የሚል ነው። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 1። ብዙ ጊዜ ወጣቶች በብዙ ቤተሰቦች፣ በብዙ ጓደኞች፣ በብዙ ዘመዶች እንኳን ተከበን ብዙ ጊዜ የብቸኝነት ስሜት ይሰማናል። አንዳንድ ጊዜም የኔ ነህ የሚል የሌለኝ ምስኪንና ብቸኛ ነኝ ብለን ስንናገር እንሰማለን። ወላጆቼ፣ ዘመዶቼ፣ ቤተሰቦቼ የኔን ዓለም አያውቁትም። የኔን ዓለም ስለማያውቁት ብቸኛ እንደሆንኩ ይሰማኛል። አካባቢ ያሉ ታላላቆቼ ሁሉ የኔን ዓለም ይጸየፉታል። እኔ የምኖረውን ስለማይረዱኝ ብቸኛ እንደሆንኩ ይሰማኛል። ዓለሜን አያውቁትም ብለን ብዙ ጊዜ ወጣቶች የኔ ነህ የሚል እንዳጣን ስለሚሰማን በድብታና በመቆዘም እንኖራለን። ይህን የእግዚአብሔርን ቃል ላሰማችሁ ፈልጌ ነው። በስምህ ጠርቼሃለሁ አንተ የኔ ነህ የሚል አምላክ አለን። ወጣቶች ልክ ነው። ምናልባት ወላጆቻችን፣ ምናልባት ቤተሰቦቻችን፣ ምናልባት ዘመዶቻችን ወደ እኔና ወደ እናንተ ዓለም አልገቡ ይሆናል። የእኔና የእናንተን ዓለም አያውቁትም ይሆናል። ከእኔና ከእናንተ ዓለም ርቀው ሊሆን ይችላል። ግን አንድ እውነት ልንገራችሁ፣ የተወደደ መድኃኒታችን ኢየሱስ ክርስቶስ ዓለማችሁን ያውቀዋል። ወደ እኔና ወደ እናንተ ዓለም ወርዷል። ከእኔና ከእናንተ ዓለም ጋር ተዋውቋል። ወደዚህ ወደ ተዋረደው ሥጋችን እንኳን ሳይቀር ገብቷል። የኔና የናንተን ሰውነት እንኳን ወስዷል። ዓለማችንን አምላክ አለን። በረታችንን እንኳን ሳይቀር ቀምሶታል። ከኔና ከናንተ መካከል በሽታና በክርፋት ውስጥ የተወለደ ማን አለ? የኔና የናንተን የመጨረሻው የኔና የናንተን የመጨረሻውን አስቀያሚ ዓለም እንኳን ሳይቀር ቀምሶታል ጌታችን። በረታችንን ብቻ አይደለም፣ መቃብራችንን፣ አፈራችንን፣ ድንጋያችንን እንኳን ሳይቀር ተንተርሶታል። ሞታችንን እንኳን ሳይቀር ተዋውቆታል። ይሄ ብቻ እንዳይመስላችሁ፣ በበረት በመቃብር ብቻ አይደለም፣ እግር በእግር የገባንበት ሲኦል እንኳን ሳይቀር ገብቶ ሲኦላችንን እንኳን ተዋውቆታል። ወጣቶች፣ ምናልባት ወላጆቻችሁ፣ ምናልባት ዘመዶቻችሁ፣ ምናልባት ታላላቆቻችሁ
ዓለማችሁን እንደማያውቁት ቆጥራችሁ ብቻችሁን የሆናችሁ እንዳይመስላችሁ። የኔና የእናንተን ዓለም የተዋወቀ አምላካችን ክርስቶስ ነው አንተ የኔ ነህ የሚለው። ብዙ ጊዜ ወጣቶች የብቸኝነት ስሜት እንዲሰማን ከሚያረገን ነጥብ አንዱ ስሜቴን የሚረዳኝ ፈቃዴንና ዝንባሌን የሚያውቅልኝ ድካሜን እንኳን ቦታ የሚሰጥልኝ የሌለኝ በጣም ምስኪንና ብቸኛ ነኝ ብለን ነው ብዙ ወጣቶች የብቸኝነት ስሜት የሚሰማን። ግን አንድ እውነት እንንገራችሁ ወጣቶች፣ ስሜታችንን፣ ድካማችንን፣ ፈተናችንን ብቻ አይደለም የኔና የእናንተን ዓለም በመተዋወቁ ምክንያት ከኔና ከእናንተ በላይ የተፈተነ አምላካችን ነው አንተ የኔ ነህ የሚለው። የእግዚአብሔር ቃል እንዲህ ይላል፣ ከኃጢአት በቀር በነገር ሁሉ እንደኛ ስለተፈተነ ሊራራልን የሚችል አምላክ አለ ይላል። ወጣቶች ሆይ እናንተ ከተፈተናችሁት በላይ ተፈትኗል። እናንተ ተትታችሁ ከሆነ እናንተ ከተተዋችሁት በላይ ተትቷል። እናንተ ብቻችሁን ቀርታችሁ ከሆነ ብቻችሁን ከቀራችሁት ከእናንተ በላይ ብቻውን ቀርቷል። ተፈትናችሁ እንኳን ከሆነ ከኔና ከእናንተ በላይ ተፈትኗል። ደክማችሁ እንኳን ከሆነ ከኔና ከእናንተ በላይ ደክሟል። ለዚህ ነው ከኃጢአት በቀር በነገር ሁሉ እንደኛ ስለተፈተነ ሊራራልን የሚችል አምላክ አለ የሚለው። ብንደክም ይራራልናል፣ ድካምን አውቋላ። ብንፈተን ያዝንልናል፣ ተፈትኗላ። ብንተው ይመጣልናል፣ ተትቷላ። ብንገፋ ይሰበስበናል፣ ተገፍቷላ። ይራራልናል የሚለው ቃል ምንኛ እውነትና የሚያጽናና ነው ወጣቶች። ከኃጢአት በቀር በነገር ሁሉ እንዳንተ እንዳንቺ የተፈተነ ስለሆነ ይራራልናል ወገኖች። ይሄ ብቻ አይደለም። በተለይ ወጣቶች በወጣትነታችን መደነቅ፣ በወጣትነታችን ትኩረት መሳብ፣ በወጣትነታችን ሊጨበጨብልን ልንሞገስ እንፈልግ ይሆናል። ማንም እኮ ትኩረት የሚሰጠኝ የለም። ማንም እኮ ክህሎቶቼን፣ ጸጋዎቼን፣ ተሰጦቼን የሚያደንቅልኝ እኮ የለም። ማንም ዞር ብሎ እንኳን የሚያየኝ የሌለ ምስኪን ነኝ ብለን እናስባለን። ወገኖቼ አንድ ሌላ እጅግ የሚያጽናና ተስፋ ልንገራችሁ። ተሰጦታችንን፣ ጸጋችንን፣ ፍጥረታችንን እንደ እግዚአብሔር ያከበረ እንደ እግዚአብሔር ከፍ ከፍ ያደረገ ማን አለ? እስኪ ላስታውሳችሁ። እግዚአብሔር በእጁ የፈጠረው እኔን፣ አንተን፣ አንቺን እንጂ መላእክትን ይመስላችኋልን? ለእንስሳት በአፉ ውስጥ ትንፋስ እፍ ብሏልን? ከሰማያት የወረደው መስቀል ላይ የተሰቀለው ለእኔና ለእናንተ ነው እንጂ ለእጽዋት ነውን? የተወደዳችሁ ክርስቲያን ወጣቶች ሆይ አስቡት። ግሩምና ድንቅ ሆኖ የተፈጠረ እንደኔና እንደናንተ ማን አለ? ምናልባት አላስተዋልነው ይሆናል እንጂ እኔና እናንተ ስንፈጠር መላእክት አሸብሽበዋል። እኔና እናንተ መዳናችን ሲጀመር የሰማይ መላእክት አጠገባችን ሆነው ዘምረዋል። እኔና እናንተ ከበደል ስንመለስ የሰማይ ጉባኤ ማህሌት ትቆማለች፣ ትዘምራለች። እኔና እናንተ ልዩ ፍጥረቶች ነን። እግዚአብሔርን ከዙፋኑ የሳበው ከሰው በቀር ማን አለ እንዴ? ዓለም ሲያራክሰን ለምንድን ነው ራሳችንን የምናራክሰው?
ዓለም ካላጨበጨበልን ዓለም ተደፋብን ማለት ነው። የጥቂት ሰዎችን ትኩረት አለመሳብ ያን ያህል ድብታ የሚያመጣ ነው። ያን ያህል ድብርት የሚፈጥር ነው። በምድር ላይ ያን ያህል እንዳልኖርን የሚያስቆጥር ነው። ወጣቶች ለዚህ ነው እኮ ዘማሪው ዳዊት ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ የሚለው። እንደኛ ግሩም፣ እንደኛ ድንቅ፣ እንደኛ ውብ፣ እንደኛ ልዩ ከየት ይገኛሉ ወገኖቼ? ብቻሽን ውብ ነሽ፣ ብቻህን ግሩም ነህ። ለምንድን ነው ከሌሎች ያነስን እየመሰለን አንገታችንን ዘለስ የምናደርገው? በዓለም ላይ አጨብጫቢ የሚያጨበጭብ ስላጣን ኩርምት ጭርምት ብለን የምንኖረው። አያችሁ፣ የብቸኝነቶቻችን ምንጭ የሚሆኑት እነዚህን ሐሳቦች እግዚአብሔር የነገረንን በማመን ከብቸኝነት በላይ አንዳንዶቻችን ብቸኝነት ብቻም አይደለም፣ እነዚህን ሐሳቦች በማሰላሰል የበታችነት ተሰምቶናል። እያኗኗርን እንጂ እየኖርን እንዳልሆነ ቆጥረናል። ደስታችንና ሳቃችንን ዓለም እስክትመጸውተን ድረስ ምስኪን ተመጽዋቾች ብቻ ሆነናል። ሳቃችን ጠፍቷል። ምክንያቱም ብቸኛ እንደሆነ፣ ተደናቂ እንዳልሆነ፣ ተፈላጊ እንዳልሆነ፣ ተንከባካቢ እንዳጣን ብቻችንን እንደሆንን ይሰማናል። እንደውም ወጣቶች ሆይ መፈቀርን መፈለግን እንደምትፈልጉ ይታወቃል። ብዙዎች እነዚህን ትምህርቶች ማስተማር ግድ ስለሆነብን ነው። በቅርቡ አንድ ገና ወጣትነቱን ያልጀመረ ብላቴና እናቴ አትወደኝም ብሎ አሉ ታንቆን የሞተው አሉ። ሰሞኑን ስሰማ ወላጆቻችሁ ያላፈቀሯችሁ እንዲወዷችሁ የምትፈልጉ ሰዎች ገሸሽ ያሏችሁ ያመናችኋቸው እጮኞች የከዷችሁ እንኳን ብትሆኑ አንድ ዘላለማዊ ድምፅ ግን ወጣቶች እንድትሰሙ እንፈልጋለን። እግዚአብሔር እንዲህ ይላችኋል፣ በዘላለም ፍቅር ወድጄሻለሁ ይላል። እንደ እግዚአብሔር ሰውን የወደደ ማን አለ? ይህ ድምፅ ከፍ ብሎ ካልተሰማ እውነት ነው ጥቂት ሰዎች ሲያኮርፉ ትሰበራለህ። በአንድ እጅ ጣት የማይቆጠሩ ሰዎች ፍቅር ሲነግፉ እንክትክትህ ይወጣል። ይህንን ድምፅ ግን ስማው፣ በዘላለም ፍቅር ወድጄሻለሁ ይላል። ምናልባት እኛ ያጣነው በዚህ ዓለም ላይ ያሉ የጥቂት ሰዎች ፍቅር ነው። ያውም ሰጥተው የሚጎልባቸው፣ መጽውተው የሚያንስባቸው፣ በጣም ደካሞች የሆኑ ምስኪንና ድሆች የሆኑ ሰዎች ፍቅር አጣን ብለን ነው ራሳችንን እያጣን ያለ ነው። እውነት በዘላለም ፍቅር ወድጄሃለሁ የሚለው ባለጸጋው እግዚአብሔር ነው። ወገኖቼ ወጣቶች ሆይ መለወጥ አይደለም መለዋወጥ ባለበት በዚህ ዓለም ፍቅር ማጣት ለምን ራሳችሁን ታጣላችሁ? ለምን ለራሳችሁ ዋጋ መስጠት ታጣላችሁ? መለወጥ የሌለበት ያውነት እግዚአብሔር እንደሚያፈቅራችሁ እየነገራችሁ፣ እግዚአብሔር ያወዳችኋል፣ እግዚአብሔር ያፈቅራችኋል። መለወጥ የሌለበት ያውነት ማለዳ ወዶ ማታ ሚከዳ አይደለም። ስቆም ያስለቅስ አይደለም። ፊት ሰጥቶ ጀርባ ሚነፍጋ አይደለም። ሁሌ የሚወድ ሁሌ የሚያፈቅር ፍቅሩ የማይቀንስበት ወረት የሌለበት ፍቅር በዘላለም ፍቅር ወድጄሃለሁ ሲልህማ ስማው። ጥቂቶች ትኩረት ስለነፈጉን ለራሳችን ትኩረት የምንነፍገው ለምንድን ነው? ወገኖቼ እንኳን የሩቆች የእናት ፍቅር እንኳን ሊቀዘቅዝ ይችላል። አድሎ ሊኖርበት ይችላል።
ስትሰጥና ስትነፍቅ ሳቃቸው ወላጆች ቤተሰቦች ምናልባት ሊቀየሩብህ ይችላሉ። አድሎ የሌለበት እውነተኛ ፍቅር ግን እወድሻለሁ እወድሃለሁ ሲል ስማ። እኔ በጣም ነው የሚደንቀኝ። በመንኮራኩር የተፈጩትን እኩል ከኛ ጋር ሲያፈቅር አይገርምም? ደማቸውን ያፈሰሱትን ላባችን ከምናፈሰው ጋር እኩል ሲያፈቅር አይገርምም? 24 ሰዓት በትጋሃ ሌሊት የሚኖሩትን አንኮራፍተን የምናድረው ድንጋይ የሚንተራሱትን ደንገል ተንተራሰን ከምንተኛው ጋር ሁላችንንም እኩል ማፍቀሩ አይገርምም? ይሄ ፍቅር ነው፣ አድሎ የሌለበት ፍቅር። አንተንም ይወድህ አንቺንም ያፈቅርሽ። ለምንድን ነው የዚህን የምድር ፍቅር አጣን ብላችሁ ራሳችሁን የምታጡት? ለምንድን ነው ሰማይ ከምድር የተደባለቀባችሁ እስኪመስላችሁ ድረስ በዝምታ በመሰበር የምትኖሩት? ወገኖቼ እንኳን የኔና የናንተ 1 2 3 ሰው በደል ቀርቶ የዓለሙ ሁሉ በደል ፍቅሩን እንዳለወጠበት አላያችሁ? ሀባህሎት ብዝት ኃጢአት በየትበዝህ ጸጋ እግዚአብሔር። ኃጢአት በበዛችበት የእግዚአብሔር ጸጋ እንደበዛች አልሰማችሁ? የሚወድና የሚያፈቅር አምላክ እንዳላችሁ ድምፁን አትሰሙትም? እኛን በማፍቀር የሚኖር አምላክ እያለ ለምን ራሳችንን በመጥላት እንኖራለን? ስለኛ የተሰቀለ አምላክ እያለ እኛ ገመድ ላይ መንጠልጠል ይገባናል? የተወደዳችሁ ክርስቲያኖች፣ የሞተልን አምላክ እያለ እኛ ራሳችንን መግደል ይገባል? መራራ ሐሞት የተጎነጨ ጌታ እያለ መርዝ መጠጣት ይገባል? እውነት እንነጋገር ከተባለ ዲያብሎስን ከሚያህል አውሬና ሽፍታ ካዳነን በኋላ እናንተም ሽፍታ ትጠሉ የለ? እናንተም አጋሽ ትጠሉ የለ? ሱሰኛ በመሆን ተስፋ በመቁረጥ ወይንም ደግሞ በራሳችሁ ላይ አንዳች ነገር በማድረግ የተወደዳችሁ ኦርቶዶክሳውያን በራሳችሁ ላይ ሽፍታ እንዳትሆኑ። ሽፍታ ከጠላችሁ የራሳችሁ ሽፍታ መሆንን ጥሉ። እንዴ አውሬ ትጠሉ የለ እንዴ? አውሬ ትሸሹ የለ እንዴ? ታዲያስ ለራሳችሁ እንዴት አውሬ ትሆናላችሁ? በመጠጥ ሱስ ጉበታችሁን የምታፈርሱ፣ በሐሺሽ የምትደነዝዙ፣ በገመድ የምትታነቁ፣ በመርዝ አንጀታችሁን የምትበጥሱ ለምን ትሆናላችሁ? ሰው በራሱ ላይ አውሬ ይሆናል። እኔ አልሰማው። አንበሳ ራሱን ሲያጠፋ አላየው። እባብ ራሱን ሲነድፍ አልሰማንም። ራሱን የሚነድፍ አውሬ ሰው እንዴት ይሆናል? ፍቅር ሳያጣ እንክብካቤ ሳያጣ እንደ እግዚአብሔር ሰውን ያከበረ የለም። እንደ ሰውም ዛሬ እግዚአብሔርን የናቀ የለም። እውነት እንነጋገር ከተባለ በዘላለም ፍቅር የሚወድ አምላክ እያለ ሰው እንዴት ራሱን ይጠላል? ሰው እንዴት ራሱን ዋጋ ያሳጣል? ዓለም ዋጋ ካሳጣችሁ እውነት ነው ብለን እንዳታስቡ። የዓለም መመዘኛ ሌላ ነው። እነዚህን ሁሉ ነገሮች የበታችነት፣ የብቸኝነት፣ አፍቃሪ ማጣት፣ ተንከባካቢና ትኩረት የመነፈግም ነገር እየተሰማን ወጣቶች ሆይ ብዙዎቻችን ዋጋ ቢስ ነን ወደ ማለት እየተንደረደርን ነው። እኔማ ዋጋ ቢስ ነኝ፣ ምን ዋጋ አለኝ? ብዙዎቻችን እንዲህ አይነት ድምፅ ማሰማት ጀምረናል። የምር እንነጋገር ከተባለ ዋጋችንንማ እንወቀው። ዋጋ ተለጥፎበት ዋጋውን የማያውቅ እንደ ሰው ማን አለ? እንደ ቡቲክ ዋጋ ተለጥፎብሃል አንተ። እንዴ ተነቅሰዋል እኮ ዋጋህን። አንገትሽ ላይ አንጠልጥለሽዋል እኮ ዋጋሽን። ልብስሽ ላይ ተጠልፈሽዋል እኮ ዋጋሽን። የኔና የናንተ ዋጋ አንድ አስደናቂ ዋጋ አለ። እሱስ ቀራንዮ ነው። የአምላካችን ደም ነው። እንዴ ዋጋ ቢስ ነኝ ማለት አያሳፍርም? አያሳዝንም? ለራሳችሁ አይደላችሁም፣ በዋጋ ተገዝታችኋል የሚለውን ድምፅ አልሰማችሁም? የደም ዋጋ ወጥቶብሃል። ዋጋ ቢስ ነኝማ አትበል። ዋጋህን ወቅ።
የምር እንነጋገር ከተባለ ዓለም ሁሉ ቢሸጥ ያንተን አንዱን ዋጋ ያወጣል። እንኳን የቢል ጌትስ ሀብት ፎርብስ መጽሔት ላይ ያሉት የሁሉም ሀብት ቢደመር አንድ የኔን ዋጋ ያወጣል። ዓለም ሁሉ ቢሸጥ፣ ዓለም ሁሉ በጨረታ ቢቸበቸብ ደም የተከፈለብህን ያንተን ዋጋ ዓለም የለው። ለምንድነው ዋጋ ቢስ የምታደርገው? ለምንድነው ዋጋ እንደሌለ ውስጥ የሚሰማ? ዋጋህንማ ወቀው፣ ዋጋህ ቀራንዮ ነው። ይልቅ የተከፈለልህን ዋጋ የወጣብህን ውድ አታርክሰው። አንተ ልዩ ዋጋ ነህ ያለ፣ ከኤመራልድ በላይ፣ ከእንቁ በላይ፣ ከብርና ከወርቅ በላይ ውድ ነህ አንተ። ውድነትን አታርክሰው። መጠጥ ቤት አትጣለው። ከቆርጊ ጋር አትጥረገው። ጫት ቤት አታልከስክሰው። መሸታ ቤት አትጣለው። አንተ ውድ ነህ፣ ውድ ነህ። ቅዱስ ጳውሎስ እንዲህ ይላል፣ የሙሴን ሕግ የናቀ ሰው 2 ወይም 3 ሰው ቢመሰክርበት ያለ ርኅራኄ ይሞታል ይላል። የኪዳኑን ደም ያከፋፋ እንደ ርኩስ ነገር የቆጠረ እንዴት የሚብስ ቅጣት የሚገባው ይመስላችኋል ይላል። ይሄንን ደም ማክፋፋት፣ ዋጋችሁን ማሳነስ እንዴት ያሳፍራል! ብቸኛው የበታች ሆንኩ፣ ዋጋ ቢስ ሆንኩ ብላችሁ እንዴት አድርጋችሁ ነው በዓለም ፊት ርካሽ እንደሆናችሁ የምታስቡት? ዋጋችን በጣም ይሄንን ለቃላት ለመሸንገል እናንተን ለማታለል እምለው እንዳልሆነ እግዚአብሔር ያውቃል። ከምናገረው በላይ ነው ይሄ እውነት። ቃላት የሚገልጸው አይደለም ይሄን እውነት። እንዴ አንድ ሳብጀክት ኤፍ አመጣህ ማለት ዘመን ሁሉ መጨለም አለበት? ማትሪክ አላመጣሽም ማለት ሰማይ ምድር ይደባለቃል ማለት ነው? ስራ ማጣት ማለት ራስን ማጣት ነው? በጮኛ መከዳት ማለት ሁሉ ነገር መተረማመስ ነው? አይደለም በፍጹም። ያንተን ጥቂቷን ያክል እንኳን አሁን የጠቀስኩት አያወጣም። ምናልባት ማለዳውን ሊደብርህ ይችላል እንጂ ዘመንህን ሁሉ ያጨራምታል። አንተ ውድ ነህ በጣም፣ አንተ ልዩ ነህ በጣም። ይሄንን አለማወቃችን ነው ብዙ እየጎዳን ያለው ኦርቶዶክሳውያን። አንዳንዶቻችን ዓለም ሁሉ እንደጠላን ሁሉ ይሰማናል። ወይንም ደግሞ አሁን ያልኳችሁን ፍቅር ስለነፈገን ዓለሙ ሁሉ ለኛ ዋጋ እንዳልሰጠን ይገባንና በቃ ዓለም ሁሉ እኮ ትተናል እኮ። የትኛው ዓለምን የተወ? እስኪ እንነጋገር። በቁጥር እንነጋገር ከፈለግ፣ በካልኩሌተር እንነጋገር ከፈለግ። የትኛው ዓለምን የተወ? ምናልባት በአንድ እጅ ጣት የማይበልጡ ጥቂት ሰዎች ትተው ሊሆን ይችላል። የምር እንነጋገር ከተባለ ግን ዓለምህን እንኳን አታውቁ፣ እንኳን ዋጋህን ያንተን ዓለም እንኳን ገና አልተዋወቅከው። ዓለሜን ንገረኝ ካልከኝ ዓለምህ በጣም ድንቅ ነው። የትኛው ነው? እንዲህ ይላል እግዚአብሔር ቃል። ንዑድ ክቡር የሚሆን ሐዋርያው ቅዱስ ጳውሎስ በረከቱ ትደርብንና እንዲህ ይላል፣ ወደ አእላፋት መላእክት፣ ወደ ጻድቃን መንፈሶች፣ ወደ በኩራት ማህበር ደርሳችኋል ይላል። ዓለሜ የት ነው ካልከኝ ዓለምህ ሰማይ። አሁን እዚህ ምድር ላይ የምታየው ዓለም እንኳን 80% ነው። የጠቅላላው ዓለማችን 80% በሰማይ ነው። የመላእክት የአእላፋት መላእክት ኅብረት አንተን ይጠብቃሉ። ታላላቅ ወንድሞች አሉ። አረጋዊ መንፈሳዊ እንደተናገረው የሚራሩልን ታላላቅ ወንድሞቻችን ናቸው ይላል መላእክት። የትኛው ዓለም ነው የጠላሽ? የትኛው ዓለም ነው ጀርባ የሰጠህ? እንቅልፍ ሳይተኛ ዘውትር የሚጠብቅ መልአክህ አለ እኮ። ዓለም ሁሉ ጠልቶ እኮ የትኛው ዓለም? የትኛው ዓለም ነው የጠላ? በገነት ያሉ ነፍሳት በብሔረ ሕያዋን በብሔረ ብፁዓን ከገጸ መሬት ተለይተው የሚኖሩ ግሁሳ የኔና የናንተ ዓለም ልዩና ብዙ ነው ወገኖቼ። ቁጥር የማይቆጥራቸው ናቸው። እኛ የከፋን እዚህ ዓለም ላይ ባሉ ጥቂት ሰዎች እኮ ነው የከፋን። ዓለም ሁሉ የጠላን የመሰለ ቅዱስ አትናቴዎስን ምን አሉት መሰላችሁ?
አትናቴዎስ ሆይ ዓለም እኮ አይወድህም አሉት አሉ። ብቻውን የነበረ በረከቱ ትደርብንና አትናቴዎስ ንገሯት ለዓለም እኔም አልወዳትም አላሉ። ይልቅ ንገራት አንተም እንደማትወዳት፣ ጅማሬዋ ደስ ቢያሰኝም ፍጻሜዋ እንደማያምር ንገራት። ወቅታ እንደምትጥል ለሕይወት እንደማትፈልግ ንገራት። ውበት የሌላት ምስኪንና ጎስቋላ መሆኗን ንገራት። መኃልየ ሰሎሞን ላይ እንዳለችው እንደዛች ሙሽሪት ፀሐይ መልኬን አክስሎታልና አትዩኝ እንደምትለው አላይሽም አታምሪም አትላት። ለምንድነው የምትልመጠመጥባት? ለምንድነው እግሯ ስር ወድቀህ የምትለምናት? አንተ ከዛ በላይ ሌላ ዓለም አለ። እንደውም ልንገር ንዑድ ክቡር የሚሆን ሐዋርያ ጳውሎስ ዳግመኛ እንዲህ አለ፣ ክርስቶስ በእናንተ ውስጥ እስኪሳል ድረስ ምጥ ይዞኛል አለ። ምጥ የሚያዝ ታላቅ ወንድም አለ። ይህን ታውቃለህ? ሐሳቡን አንተ ይህን ዓለም ተዋወቁት ወጣቶች። ምጥ የሚያዝ ክርስቶስ በልብ እስኪሳል ድረስ ምጥ የሚያዝ የሚጨነቅ የሚማልድ ወንድም አለህ። ዓለም ሁሉ ይተዋሃ እንኳን ተወህ እንደው ዓለም እኮ አይወድህም እኮ። ዓለም እኮ የትኛው ዓለም ነው የሚመዝንላችሁ? ድል የነሳ የሰማዕታት ዓለም አይሻልህ? እሱ ስላንተ ያስባል፣ እሱ ስላንተ ይጨነቃል፣ ስትመለስ ይዘምራል። ዓለምህማ ልዩ ነው። ታዲያስ ዋጋ ቢስ አታድርገው። ሰውዬ ምንድን ነው የሚለው? የዚህ ዘመን መከራችንን አያውቀው። ምን እያልክ ነው የምታወራው ልትሉ ትችላላችሁ። ምናልባት ከአንዳንዶቻችሁም ፈቀቅ ያለ መከራና ፈተና ሊገጥመኝ የሚችል ይሆናል። የትኛውም መከራና የትኛውም ፈተና ይግጠምህ። ሁለት ቁም ነገሮችን ነግሬ ላብቃ። በሞቴ ስሙኝ። መከራ ስትቀበሉ ወጣቶች፣ ዛሬም ወደፊትም በሕይወታችሁ ሁሉ መከራ ከገጠማችሁ አንድ ማለፊያ መንገድ ልንገራችሁ። መከራችሁን ከክርስቶስ ጋር አሳልፉት። መከራችሁን ከክርስቶስ ጋር አብራችሁ ተቀበሉት ነው ምላችሁ። እንዴት? ንዑድ ክቡር የሚሆን ሐዋርያ ጳውሎስ እንዲህ ይላል፣ ከክርስቶስ ጋር ተሰቅያለሁ። እኔ አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው ይላል። ከክርስቶስ ጋር ተሰቅያለሁ። ብቻዬን ምን አደርጋለሁ አትለው። አብረን መከራ ብንቀበል አብረን ደግሞ እንከብራለን፣ አብረን ደግሞ እንወርሳለን ይላል። አብረሽ አብረን በምስጋና በአኮቴት የሰይጣንን ውጊያ የዚህን ዓለም መከራ ከተቀበልከው እመነኝ ከመስቀሉ መከራ ጋር ይደምርልሃል። ከቁስሎቹ ጋር አብረ ያቆስልሃል። ቁስልህ ነው አይሰማል። አብረህ አንዳንዴ አጋንንት መተው ራስን ጥላ ሲሉህ ከኔ በላይ እኔን የሚወድ አምላክ አለኝ፣ ለምን ራሴን እጠላለሁ በለው። አንዳንዴ አጋንንት በጆሮ እየመጡ ሙት ቢሉ እንኳን ከክርስቶስ ጋር ሕያው ሆናለሁ በለው። አንዳንዴ ጨካኞች ናቸው። ይመጡና ተሰቀል ሊሉ ይችላሉ። ብቻዬን ተሰቅዬ ምን አደርጋለሁ አትላቸው። ራስን አጥፋ ሲሉ ለምን እኔ ከክርስቶስ ጋር እኖራለሁ ብለ አፋቸውን አታዘጋቸው። የትኛው መከራ ውስጥ እንኖር ከክርስቶስ ጋር እናሳልፈው። ይሄ ማለፊያችን ነው። ይሄ የክብር በራችን ነው። ወጣቶች ፈተናችንንስ አልተረዳኸው? ኧረ በደንብ ነው የምንረዳው። ኧረ በደንብ ነው ማውቀው። ለዛም ነው እኮ የምንጮኸው ፈተናችንን ስለምንተዋወቅ። ግን ወጣቶች ሆይ ክርስቲያን ሆናችሁ እንደ እግዚአብሔር ፈቃድ ኖራችሁ በጽኑ ፈተና ውስጥ ካላችሁ ማክሲመስ የተባለ ሊቅ ለምን ፈተና እንደመጣባችሁ ይነግራችኋል። እንዲህ ይላል። ምን ይላል? ፈተና በአንዳንዶች ዘንድ ከቀደመ ኃጢአታቸው ሊያነጻቸው ይመጣል ይላል። ክርስቲያን ሆነሽ የምር ፈተና ከተቀበልሽ
ኃጢአትሽን ሊያነጻልሽ መጣልሽ። እሰይ በይዋ። ለአንዳንዶችስ ክርስቲያን ሆነ እንደ እግዚአብሔር ፈቃድ እየኖረ ዘውትር በፈተና ከተጎነተልን ምን ይላል መሰላችሁ ማክሲመስ? በሌሎች ዘንድ ደግሞ አሁን ያላቸውን ፍጽምና የበለጠ ሊያጠናክር ይመጣል ይላል። አይገልህም፣ ሕያው ያረጋል ፈተና። አይሰብርህም፣ ያጠነክርሻል ፈተና። አያደበዝዝህም፣ የበለጠ ውብ ያረጋል ፈተና። በአንዳንዶች ዘንድ የቀደመ ፍጽምናቸውን የበለጠ ሊያጠነክርላቸው ይመጣል ይላል። በሌሎች ዘንድስ? በሌሎች ዘንድ ደግሞ ይላል ሊመጣ ላለው ነገር እንዲዘጋጁ ይመጣል ይላል። ለሚመጣው መከራ እየሰራን መሆኑን ምን ታውቃላችሁ? ነገ በክፋት ይብሳል። ዛሬ ከተንገዳገድን ነገ እንወድቃለን። እግዚአብሔር ለነገ ሲያጠነክረን አሁን በፈተናዎች በወጀቦችና በአውሎ ንፋሶች መካከል ሊያሳልፈን ይችላል። ፈተና እንደዚህ ይመጣባል። ክርስቲያን ከሆንክ ኃጢአትህን ሊያነጻልህ የበለጠ ውብ አድርጎ ሊያሳምርህ ለሚመጣው የመከራ ዘመን ሊያዘጋጅህ ነው። በቃ ወቀው ወጣቱ እስኪ ጠይቃችሁ፣ ሌባ ባዶ ቤትን ይበረብራል? ምን በወጣው? ሌባ የሚበረብረው ሀብት የሞላውን ቤት ነው አይደለም። ጉድጓድ ምሶ ግንብ ደርምሶ የሚበረብረው የባለጸጎችን ቤት ነው። የድሆችን እንኳን ዞር ብሎ አይ። አጋንንት የፈተና ውጊያ ከከፈቱብህ ወይም ካስጨነቁሽ አንድ ነገር ትዝ ይበልሽ፣ አንቺ የሃይማኖት ባለጸጋ ነሽ። አንተ ብዙ ነገር አለህ ማለት ነው። አጋንንት ትኩረት አድርጎ በፈተና ከተጫወተብህ ባዶ አይደለም፣ ሃይማኖት አለ፣ ምግባር አለሽ፣ በትሩፋት አጌጥ። ስለዚህ ዝም ሊልሽ ትወጃለሽ። ሌባ ባዶ ቤትን እንደማይታገል ዲያብሎስም ባዶ ቤትን ሲታገል አይተን አናውቅም። ለምንድን ነው የምፈተነው ካልክ ባዶ ስላልሆንክ ነዋ። ክርስቶስ ስለተዋህደህ ነዋ። ደም ተቃብተዋል እና እያጨበጨበልህ ልታልፍ ትፈልጋለህ። ማን ያለ ፈተና እንዳለፈው አንተ ያለ ፈተና ልታልፍ ነው። ክርስቲያን ከሆንክ በዚህ ውስጥ ማለፍ ግዴታ ነው። ሶስተኛ የተማሪዎች እውነት የሚገለጠው ፈተና ላይ ሲቀመጡ አይደለም። የኔና ያንተ እምነትስ ያለ ፈተና እንዲገለጥ ትፈልጋለህ? ታምልከው አታምልከው? የብስ የብሱን ወይስ ባህር ባህሩን ከክርስቶስ ጋር ትሻገር የሚታወቀው ደግ ጊዜ ብቻ ሳይሆን በክፉ ጊዜም አምላኪ መሆን የሚገለጠው በፈተናዎች መካከል ስታልፍ እኮ ነው። ብርቅና ድንቀት አድርገው። ይልቅስ በእነዚህ ፈተናዎች በእነዚህ መከራዎች መካከል መሰበር፣ ተስፋ መቁረጥ ሳይሆን የእውነት ወደ እግዚአብሔር እየቀረብን እንደሆነ እንረዳ። ማጠቃለያ ወንድሞቼ እህቶቼ፣ በተለይ እንዲህ ባሉ ደስ በማያሰኙ ዘመናትና ወራት ተስፋ በመቁረጥ ወይም ደስ ባለ ማሰኘት ወይም ብዙ ነገር እንዳጣን ሰው በመቁጠር ሱሰኛ በመሆን መጠጥ በመጠጣት አጓጉል ነገር ውስጥ በመግባት ፈቀቅ ብሎም ራስን በማጥፋት እንዳትጠመዱ አደራችሁ። እንዲህ ወዳለው ሐሳብ ልትንደረደሩ ስታስቡ እነዚህን ቃላት አስቧቸው። እነዚህን ሐሳቦች ገልጬ ያበቃል። በእግዚአብሔር ፍቅር ላይ መተማመን አትጡ። ቅድም እንዳልኳችሁ ሁል ጊዜ እግዚአብሔር አፍቃሪ አምላካችሁ እንደሆነ አስቡ። ለኔና ለእናንተ ያለው ትኩረትና ጥበቃ ዘውትር እንደማይለይ አስቡ። የትኛውን ፈተና የትኛው መከራ እሱ የፈቀደው ለበጎና ለመልካም እንደሆነ እንዳትረሱ። ደግሞስ ከሞት በኋላ ያለውን ሕይወት አትካዱ። ከሞት በኋላ ያለው ካልታመናችሁ አሁን ያልኩት ነገር ውስጥ ሁሉ ትገባላችሁ። ምን ማለት መሰላችሁ? የዚህ ዓለም ኑሮ ካልተመቸኝማ የዘላለሙ ኑሮ ይቅርብኝ ባዮች ትሆናላችሁ። ለዚህ ነው አንድ ሰሞን በዚህ በማህበራዊ ሚዲያ
ብንሄድ ይሻለናል የሚል የሆነ ዘመቻ ቻሌንጅ ጀምረው ነበር አንዳንድ ወንድሞች። የት ነው የሚሄዱት? አሳዝኑ። ወይ እንደ ጳውሎስ ሩጫቸውን አልጨረሱ፣ ወይ አልተጋደሉ፣ ወይ ሃይማኖታቸውን አልጠበቁ። ብንሄድ የት ነው የምትሄደው? ምን ይዘህ ነው የምትሄደው? የዘላለም ሕይወት እንደዚህ መቀለጃና ማፌዣ ነው። እዚህ ካለው መከራ በላይ እንደሆነ አያውቁም። የግድ ቀምሰው መመለስ አለባቸው። የዘላለም እውነት መጽሐፍ የነገራቸውን አይቀበሉም፣ አያምኑ። የት ነው የምትሄደው? የት ነው የምትሄደው? የደረሰባችሁ ችግርና ወይም እየደረሰባችሁ ያለው ችግርና ያላችሁበት የችግር ስሜት እንዳትረሱ፣ ከእግዚአብሔር በላይ አይደለም። እደግመዋለሁ፣ ከእግዚአብሔር በላይ የሆነ ምንም ችግር በዚህ ዓለም ላይ የለም። ሞት ነው ካላችሁኝ ሞትን ረግጦታል። ኃጢአት ነው ካላችሁኝ በደሙ አንጽቶታል። ደዌ ነው ካላችሁኝ በቃሉ ብቻ አስነስቶታል። ምንም ነገር በእግዚአብሔር የሚበልጥ ችግር የለም። አይወሳሰብባችሁ። ለችግራችሁ መፍትሄ ቀን መስጠት ልመዱ። ታገሱ። አትቁነጥነጡ። አሁን አትበሉ። እግዚአብሔር እንደማይቀር እንጂ የሚመጣው መቼ እንደሆነ ቀኑ ላይ ያተኮራችሁ አትጨነቁ። እግዚአብሔር አይቀርም። ቀኑ ላይ ካተኮራችሁ ትፈተናላችሁ። እንደማይቀር ካሰባችሁ ግን በተስፋ ትኖራላችሁ። ታገሱ። ያልፋል። ትላንት አልፏል። ፈርዖን አልፏል። የኤርትራ ባህር ውስጥ ሰጥሟል። የእስራኤል ልጆች ሊውጠን ነው ያሉት ባህር ተከፍሏል። ሊገለን ነው ያሉት ፈርዖን ባህር ውስጥ ሰጥሟል። የእስራኤል ልጆች ስቡሃን ዘተሰባ እያሉ ጨፌው አቧራ እስኪሆን ድረስ ዘምረዋል። ያልፋል። ምን ይውጠናል ያላችሁት ዘመን ያልፋል። ታገሱ ወጣቶች። ይሄ የእግዚአብሔር ቃል ስለሆነ ነው። እኔ መተማመኛ የምሰጣችሁ ኢንሹራንስ ካምፓኒ የለኝም። እግዚአብሔር ግን ዋስትናችን፣ የትላንትናው ሕይወት መተማመኛችን ነው። ከትላንት አልፋችሁ እዚህ ደርሳችሁ የለም። የትላንት ትዝታችሁን እግዚአብሔር ያደረገላችሁን መርሳት ይገባችኋል ወጣቶች። ትላንትን ለትዝታና ለትውስታ ነገን ለተስፋ ሰንቃችሁ ዛሬን በደስታ ኑሩ። ክርስትናዬ ነው። ታገሱ። እኔ ልጅ ያለው HIV ኤድስ የሚባል በሽታ ነበር። ሰፈሬ የነበሩ እጅግ ውብ እህቶች፣ እጅግ ጎበዝ ወጣቶች ልክ በሽታው እንደያዛቸው ራሳቸውን እያነቁ ይገሉ ጀመር፣ መርዝ እየጠጡ በጣም ብዙዎች። ግን ይገርማቸዋል፣ ጥቂት 1-2 ዓመት ካለፈ በኋላ ይሄ ኃይለኛ የተባለው በሽታ መድከም ጀመረ። በእርግጠኝነት አሁን በሽታው ከሰውነታቸው የወጣ ሰዎች ያውቃል። የማራዘሚያ መድኃኒት እየወሰዱ ከብደው ወልደው ኩለው ድረው የሚኖሩ ሰዎች አሉ። ቀን ማልፍ መስሏቸው ግን ራሳቸውን አሳልፉ። ማይለወጥ የሚመስላቸው ሰዎች ወደ አፈርነት ራሳቸውን ለወጡ። ታገሱ ወጣቶች፣ አትቸኩሉ። ለእግዚአብሔርም ለቀንም እድል ስጡ። ራስን ማጥፋት በሱስ በለው በተለያየ ነገር በለው ራስን ማጥፋት የተወደድክ ክርስቲያን ሆይ የሚያጠፋው አንተንና ህልውናህን ነው እንጂ ችግርህን አጥፍቶ አያውቅም። ጎበዝ ኮንክ ክርስቲያን ኮንክ በችግር ላይ በጸሎት ተነሳ፣ በተጋድሎ በርታ፣ በምስጢራተ ቤተ ክርስቲያን ተሳትፎ ጠንክር እንጂ ችግርህን ታስወግደዋለህ። ራስህን ግን አታስወግደው። ራስን ማጥፋት ባጭሩ ራስን ማጥፋት ትንሽ ችግር ለመፍታት ትልቅ ችግር መፍጠር ነው። ጊዜያዊ ችግር ለመፍታት ዘላለማዊ ችግር መፍጠር ነው። በጣም ቀላል ችግር ለመፍታት የተወሳሰበ ችግር መፍታት ነው። ሰው በምንጨቃ ይነሳ፣ ከሞትክ በኋላ ይነሳል በምንጨቃ። ሾፌሮች የሉም እንዴ? ይነሳል ሰው በምንጨቃ ይነሳል። በቃ በቃ አበቃ አበቃ። ለጊዜያዊ ችግር ቋሚ ችግር አትፍቱ። አንድ ድምፅ ብቻ አላሰማችሁ። አፍቃሪ አምላክ አላችሁ።
አንድ ድምፅ ብቻ ላሰማችሁ። በስም የሚጠራችሁ የሚያውቃችሁ አንቺ የኔ ነሽ፣ አንተ የኔ ነህ የሚል አምላክ አለላችሁ። እምነት፣ ተስፋ፣ ፍቅር ያጣ ሰው ራሱን ማጣቱ አይቀሬ ነው ወገኖቼ። በእግዚአብሔር ላይ የሚኖራችሁን እምነት ከተዋችሁ፣ ፍቅሩን ማሰብ ካቃታችሁ፣ የነገ ተስፋው ላይ ዳተኞችና ቸልተኞች ከሆናችሁ እነዚህ ባልኳቸው ሕይወቶች ውስጥ ማለፋችሁ አይቀርም። ስለዚህ እምነት፣ ተስፋን፣ ፍቅርን ከያዛችሁ ትለመልማላችሁ። አለበለዚያ ግን ምስኪን ትሆናላችሁ። ቤተ ክርስቲያንም እንዲህ አድርጋችሁ ራሳችሁን ካጠፋችሁ ዘመር አትሸኛችሁ፣ አትጸልይላችሁ፣ ዳዊት አትደግምላችሁ፣ ከበሮ አትመታላችሁ፣ ማህሌት አትቆምላችሁ። ምክንያቱም የላችሁማ፣ ንስሐ እንዳትገቡ የላችሁማ። ሌላ ኃጢአት ሁሉ ብትሰሩ ንስሐ ትገባላችሁ። ራሳችሁን ካጠፋችሁ ግን መቼ ንስሐ ትገባላችሁ? ወጣቶች ሆይ በዚህ ዓለም እየሆነ ባለው ነገር በምንም ነገር ተስፋ አትቁረጡ። በስም የሚያውቃችሁ አምላካችሁ ክርስቶስ አለላችሁ። አንተ የኔ ነህ። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። በሃይማኖት በምግባር ያጽናን። አሜን።